አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የዩቱብ ቻናል ተከታታዮች በሙሉ ሰላም ናችሁ? እንዴት ናችሁ? እኔ በጣም ሰላም ነኝ፣ አልሐምዱሊላህ ረብል ዓለሚን። ዛሬ ጁምዓ ነበረ። ጁምዓ እንዴት ነው ከእናንተ ጋር? እኔ በጣም ሰላም ነኝ አልሐምዱሊላህ። ይህ ቪዲዮ ሲደርሳችሁ ኮፒ ሊንክ፣ ሼር እንዲሁም ቪዲዮዎቹን እየገባችሁ አስተያየታችሁን እንድታስቀምጡ ፈልጋለሁኝ። ለመቀጠል ቤት ለመስራት ፈልጋችሁ ቤት እንዴት ይሰራል፣ ቤት አሁን ላይ ያለው ሁኔታ ምን ያህልስ ዋጋ ያስፈልገዋል ለሚለው አንዳንድ ጠር ያለ መረጃ ወደ እናንተ ለማድረስ ነው የመጣሁት። እኔ ሰሞኑን በሀይቅ ነበር የነበርኩት ቤት እያሰራሁኝ። በሀይቅ ዙሪያ ላላችሁ እህትና ወንድሞች ቤት አሁን ባትሰሩ የሚል አማራጭ ነው ከኔ ጋር ያለው። ክልክል ነው በሀይቅ ከተማ አሁን በአጠቃላይ ቤት መስራት ወንጀል ነው፣ ክልክል ነው፣ ያስጠይቃል፣ ያሳስራል፣ ያስቀጣል። አሁን ያለው ሁኔታ ማለት ነው። በቃ እኔ ወዴት እንደምንደርስ አላቅም። የደሃ ላይ ራሱ በውጭ ሀገር ሂዶ ሰርቶ ምናምን ገንዘብ አንጥቶ ቤት መስራት ታግዷል። አሁን ከሰራ ውሃ ቤቱ በአጠቃላይ ተሰርቶ ውሃ ልክ ታስሮ ማያተ ፍርስስ አድርገው እንጨቱን ይዘው ሄዶ ለማገዶ ነው የሚጠቀሙት። ስለዚህ ነገሮችን ሳይሆኑ በፊት ማሰቡና ማስተዋሉ የተሻለ ነው ብዬ አስባለሁ። ሌላ ሲሚንቶና ቆርቆሮ ዋጋው ምን ያህል ነው ለሚለው ነው። ሲሚንቶ አሁን ላይ 1350 ብር ገብቷን ኩንታሉ። ቆርቆሮ 600 ብር የነበረው አሁን 850 ገብቷን ቆርቆሮ። ቢስማር 828 የነበረው 880 ገብቷል። ያው እየጨመረ ነው የሚሄድ ያለው ማለት ነው። ጭማሪ ላይ ነው አሁን ያለው፣ በጣም ጭማሪ ላይ ነው። ሁሉም ነገር እየጨመረ ነው። በሐራ ዙሪያ ላላችሁ እህትና ወንድሞች ቤት ለመስራት ከፈለጋችሁ ሁሉም ቦታ ላይ በህጋዊውም ህገወጡ ሁሉም ቦታ ላይ መስራት ይቻላል። ማንም ያግድ የለም። ፍሪ ነው። አሁን እዚህ ያለው ሁኔታ በጣም ፍሪ ነው። በሀይቅ ከተማ ዙሪያ ብቻ ያላችሁ ልጆች ናችሁ ትንሽ መታገስና መሶበር ያለባችሁ ብዬ ማስበው። እኔ ሰርቻለሁ በእርግጥ የሆነ ዲሳት ምናምን በጎን ቅጣላጢስ ቤት ምናምን ተብሎ እኔም የሆነች ትንሽ የሌላ ቤት ነበረች ከሷ ጋር አያይዤ ነው አፈራርሼ ግማሿና ግማሿን አቀጣጥዬ የሰራሁት። ግን ለዛውም ብዙ ወጪ አስወጥቷል። እነሱም በልተው የበሉት እሺ ሲሉ ያልበሉት ሲያፈነግጡ ሲሉ ዝሮ በፈጣሪ ፍቃድ ቤቱ ተሰርቶ አብቅቷል። አልሐምዱሊላህ ረብል ዓለሚን። ቤቱ ይሄን ይመስላል ስክሪን ላይ እንደምትመለከቱት። ያው ውሃ ልክ ታስሯል፣ ሊሾ ተደርጓል። አንደኛቱ ክላስ ቀርታ ነበረ። ይችም አሁን ሊሾ ልትሆን የተስተካከለች ነው ማለት ነው። ይሄ ለቪዲዮ ላይ እንደሚታያችሁ 85 ቅጠል ምናምን ነው። አሁን ላይ አቋሙ አልሐምዱሊላህ በተሻለ ሁኔታ ተሳስሯል። ይፈልግ እንግዲህ የሚቀረው መዝጊያ መቅጠምና ጭቃ መምረግ ጅብሰን ምናምን ናቸው እና ኮርኒስ ምናምን ናቸው የቀሩት። በአላህ ፍቃድ ወደፊት እንጨርሳለን ብለን ሐሳብም ፍላጎትም አለን። ኢንሻአላህ ደግሞ በአላህ ፍቃድ እንጨርሰዋለን ማለት ነው። በሐራ ዙሪያ ላላችሁ ልጆች ግን አሁን በፈለጋችሁ ሰዓት የጀመራችሁትን ቤትም ሆነ አዲስ ጀምራችሁ መስራት ትችላላችሁ። በሀይቅ ከተማ ለምትኖሩ ግን የጀመራችሁት ቤት ካለ ቤቱ ቁሞ ከሆነ ሌላው ቀላል ነው። ውሃ ልክ ማሰር፣ ሊሾ ውስጡን ማስተካከል፣ መግረፍ፣ መምረግ ምናምን ደጃፍ መግጠም ምናምን ይሄ አልታገደም እና ይሄን የመሰለ ነው። በሀይቅ ዙሪያ ግን አሁን ላይ እኔ በሰራውበት ሰዓት የተወሰነ ብር ማብልቻቸው ነበርና የበሉት እሺ ብለው ነበር። ያልበሉት ደግሞ የሆነ ሊያፈርሱን ሞከር ጀምረው ነበር። ብቻ አልሐምዱሊላህ በብር እንትን ላይ ነገሩ ወደ ውል ደርሷል። በፈጣሪ ፍቃድ ነው ሁሉም የሚሆነው። የሰው ልጅ ያስባል፣ አላማ ይዞ ይነሳል። ግን ስኬት ከአላህ ነው የሚጠበቀውና ቤቱ ድኗል፣ አልፈረሰም። አሁን ላይ ያለው አቋሙ እንደዚህ ነው። ታችሁ ላይ እንደሚመለከታችሁ እንደዚህ ይህን ይዞታ ይዟል ቤቱ አሁን። ስለዚህ ዱዓ አድርጉ። ከእናንተ ጋር የሚጠበቀው ላይክ እና ሼር እንዲሁም ዱዊት እያደረጋችሁ አበረታቱኝ። ቤተሰብ ሁኑ። ሰላማችሁ ይብዛልኝ። በድጋሚ በሌላ ቪዲዮ ውስጥ መጣ። መልካም